በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ይዤላችሁ የቀረብኩት ከሐመር መጽሔት 17ኛ ዓመት ቁጥር 6 ላይ የታተመውን ሳነብ ያገኘሁትን ትረካ ይሆናል። የሚያየኝን አየሁት። ደራሲ ትዕግስት ተፈራ ሞላ። ተራኪ ፍጹም ግዛቸው። የሚያየኝን አየሁት። ሐምሌ 4 ቀን 2003 ዓ.ም የክረምት ብርድ በተለያየ ምክንያት ከቤቱ የወጣውን መንገደኛ ፊት አጨፍግጎታል። አይኖቻቸው ቀልተው አብጠዋል። የወረዛው የታክሲ መስኮት ላይ የነሱ ትንፋሽ ተጨምሮበት በጉም ውስጥ የሚሄዱ ያስመስላቸዋል። ወራጅ አለ ሰጣርጋቸው መስተዋቱን በእጅግ ጠረግ አድርጎ ወደ ውጭ እየተመለከተ። እጁ ላይ ውፍረቱ እጅግ የሚደንቅ የወርቅ ካቴናት አድርጓል። ባለ ታክሲው ቅዱስ ጴጥሮስ ወጳውሎስ ቤተክርስቲያን የተሰበሰበው ሕዝብ ግራ ስለፈጠረበት አለፍ አድርጎ አወረዳቸው። 6 ወንዶችና 2 ነጠላ መስቀለኛ ያጣፉ ሴቶች እንደ ኮማንደር በየተራ ዱብ አሉና ሰጣርጋቸውን ከበቡት። ሄይ ጊዜ አናጥፋ፣ ባለፈው ዓመት እንዳደረግነው ቶሎ ሂሳባችንን ዘግተን ውልቅ ሲል አንደኛዋ ሴት አዎ በእናታችሁ መታ እናድርግና ከዚህ እንጥፋ፣ ዛሬ የምንቅመው ጫት መቼ ስትል የቡድን መሪ አቋረጣትና ዲሞፍተርሽን ይዘሻል አላት። በነጠላዋ ደብቃ ስለቷ የበዛ ትንሽ ምላጭ በኩራት አሳየችው። በቃ እኔ አምና ከቆምኩበት ከመቃብር ቤቱ ጎን እቆማለሁ። ዕቃ ከበዛባችሁ እየመጣችሁ አስቀምጡ። የቡድናችን ሕግ በየትኛውም ደቂቃ እንዳትረሱ አላቸው። ሕጉ ከመካከላቸው አንድ ሰው ቀን ጥሎት ቢያዝ ብቻውን ይወጣል። ስለ ቡድኑ መረጃ ከመስጠት ይልቅ አንገቱ ለሰይፍ ቢሰጥ ይመርጣል። ሰጣርጋቸው ረጋ ባለ ድምፅ ዳይ እግዚአብሔር ይርዳን ሲላቸው ሁሉም ወደ ቤተክርስቲያኑ እግራቸውን አፈጠኑ። እርሱም ከኋላቸው የጨዋ መልክ ተላብሶ ተከተላቸው። የእጁን ካቴና የአንገቱን ገመድ መሳይ ሀብል ያየ ሁሉ ለሱ በመስጋት ያዩታል። ሐሳባቸውን ቢረዳ ሌባን ሌባ ቢሰርቀው ምን ይደንቀው የሚለውን ተረት ይተርትባቸው ነበር። ቅዳሴው አልቆ ታቦት እየወጣ ነው። እልልታው ይቀልጣል። ወንዶች ፊታቸውን አብርተው ወደ መድረኩ ቁመታቸው በፈቀደላቸው መጠን እያዩ እጃቸው ሲቃጠል ያጨበጭባሉ። ሰጣርጋቸው እግረ መንገዱን አንድ ዘመናዊ ሞባይል በተመስጦ በሚያጨበጭብ ወጣት ኪስ ውስጥ ሲያይ በተለመደው ፍጥነቱ ወስዶ ጓደኞቹን ወደ ቀጠረበት ቦታ ለመድረስ በሰው መሃል ይሽለኮለካል። አሁን እልልታውና ጭብጨባው ጋብ ብሎ ለዕለቱ የሚስማማ ስብከተ ወንጌል እንዲያቀርቡ የተመደቡት ሊቀ ጠበብት መድረኩን ይዘውታል። ዛሬ እንደሚታወቀው የሁለት አበይት ሐዋርያት ክብረ በዓል ነው። ትምህርታችን ግልጥ እንዲሆንልን በወንጌል እጅግ ብዙ ፍሬ ከማፍራታቸው በፊት ስለነበራቸው ሕይወት እናንሳ። ቅዱስ ጴጥሮስ ከጌታችን ከኢየሱስ ክርስቶስ ጋር በተቀመጠ ጊዜ ጌታ ሆይ ሁሉም ቢክዱ እኔ እስከ መጨረሻው እከተልሃለሁ ሲለው በራሱ እጅግ ተመክቶ ነበር። ነገር ግን መድኃኒታችን ኢየሱስ ክርስቶስ እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ተሟገተ። ነገር ግን ክርስቲያኖች ታሪኩን እንደምታውቁት የመጀመሪያውን አንዲት ሴት ፈርቶ ካደ።
እየቀጠለ 3 ጊዜ ሲክድ ጌታችን ኢየሱስ ክርስቶስ በአይሁድ የመከራ እጅ እንዳለ ዞር ብሎ ጴጥሮስን አየው። ቅዱስ ጴጥሮስ የክርስቶስን እይታ እንደ መርፌ ወጋው። ባዶ ትምህርቱ ተገለጸለት፣ ትምክህቱም ወረደ። ከዛ ዞር አለና አንጀቱ ሆድ ዕቃው እስኪናወጥ ይንሰቀሰቅ ገባ። ጌታ እንዳየው ጴጥሮስ ራሱን በራሱ ከሰሰ። እንባዎቹ እሳት ሆኖ በጉንጮቹ ላይ ይጎርፉ ጀመር። የሰጥ አርጋቸው ቡድን አባላት እየቀናቸው ነው። የአንገት ሐብል፣ የተንቀሳቃሽ ስልክ ቀፎ፣ የገንዘብ ቦርሳዎች ሰብስበው ለዳግም ሙከራ ተሰማርተዋል። መምህሩ በተመስጦ ትምህርታቸውን ቀጠሉ። ወዳጆቼ እኛም እኮ በተለያየ ኃጢአት ውስጥ ስንመላለስ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛንና ምድርን የፈጠረ አባት የሚያየን አይመስለን ይሆን? አንዳንዶች ፈጣሪ 7ኛው ሰማይ ላይ ስለሚኖር ይህ የምናየው ሰማይ እግዚአብሔር እንደ መጋረጃ የሚጋርደው መሰለን እንዴ እያሉ በሚስብ አንደበታቸው በተመስጦ ይናገራሉ። የሰጥ አርጋቸው ጓደኞች እየተመላለሱ የሚያዙትን ዕቃ በትልቅ ጥቁር ፌስታል አቅፎ ቁጭ ባለበት ጆሮ የአውደ ምሕረቱን ትምህርት እየመጣ ያቀብለዋል። ጆሮ ክዳን የለው። ቅዱስ ጴጥሮስ ግን አባ ቀጥለዋል። በጸጸት እንባው ኃጢአቱን ሁሉ አጠበ። ትርጉሙ ሸምበቆ የነበረ ስምዖን የተባለ ስሙ ጌታችን ኢየሱስ ክርስቶስ ለውጦለት ጴጥሮስ አለው። ጴጥሮስ ማለት አለት ማለት ነው። እንደገናም ጌታችን ጴጥሮስን 3 ጊዜ ደጋግሞ አንድ ጥያቄ ጠየቀው። ጴጥሮስ ትወደኛለህን? አዎ ጌታ ሆይ አለ። ጴጥሮስ ትወደኛለህን? አዎ ጌታ ሆይ። ጴጥሮስ ትወደኛለህን ሲለው በ3ኛ ጊዜ ጴጥሮስ አንድ ኃይለ ቃል ተናገረ። እንደምወድህ አንተ ታውቃለህ አለው። በንስሐ ጊዜ ራስን ዝቅ ማድረግ ተምሯልና እንደ ቀድሞ ጊዜ በራሱ ትምክህት እንዲህ አደርጋለሁ እንዲህ ፈጥራለሁ አላለም። በኋላም በሕይወቱ ብዙ ሁሉ ባደረገው ክርስቲያናዊ ተግባር ለኢየሱስ ክርስቶስ ፍቅር አሳየ። የክርስቲያን ጠላቶች ሰቅለው ሊገሉት በያዙት ጊዜ እንደ ጌታዬ እንዴት እሰቀላለሁ? ራሴን ወደ ምድር ዘቅዝቃችሁ ስቀሉኝ በማለት እንደ አለት የጠነከረ እምነቱን ገለጸ። የሰባኪ ወንጌሉ ድምፅ ለአፍታ ተገታና መርሃም ግብር መሪው በልህ መናገር ጀመረ። ምዕመናን እባካችሁ ከሌቦች ራሳችሁን ጠብቁ። በጣም ብዙ አቤቱታ እየደረሰን ነው። ሞባይል ስልካችን በሴቶች ቦርሳ በምላጭ እየተቀደደ እየተወሰደ ነው። ወንዶችም ኪሳችሁን ጠብቁ። በበረት የገባ ሁሉ በግ አይደለም አለና ይቅርታ ጠይቆ ድምፅ ማጉኒያውን ለሊቀ ጠበብት ሰጣቸው። ሰጥ አርጋቸው የፕሮግራም መሪውን የእልህ ንግግር እየሰማ ፈገግ ለማለት ሞከረና አንዳች ነገር ሽምቅቅ አደረገው። ቀና ብሎ ወደ ሰማይ ተመለከተ። ሰማዩ እንደ ድሮ ነው። ሊቀ ጠበብት የቅዱስ ጳውሎስን ታሪክ ማስተማር ቀጥለዋል። ሰማዕቱ ቅዱስ እስጢፋኖስ ሲወገር ልብሳቸውን ከወጋሪዎች ጋር ተስማምቶ ይጠብቅ ነበር። ሴት ወንዱን እያስያዘ እስር ቤት ሁሉ ሞላ። በኋላም እየቀጠለ ክርስቲያኖችን ለመያዝ እንዲመቸው
የድጋፍ ደብዳቤ ለማምጣት ወደ ደማስቆ ሲሄድ በመንገድ ደመና ጋረደውና ሳኦል ሳኦል ለምን ታሳድደኛለህ አለው። በአምላካዊ ድምፅ ጌታ እኮ ሳኦልን ለማጥፋት ወይም መቅጣት አቅቶት አይደለም፣ ምስክር ሲሆነው ምርጥ ዕቃ አድርጎ መርጦታልና። ጌታ ሆይ አንተ ማነህ አለ ቅዱስ ጳውሎስ ግራ ገብቶት። እኔ አንተ የምታሳድደኝ ኢየሱስ ነኝ አለው። ተመልከቱ እንግዲህ አሉ አባ እጅግ ተስነስተው። አንዳንድ እናቶች ከንፈራቸውን በተመስጦና በሐዘን ሲመጡ ከሚያሰሙት ድምፅ ሌላ ሁሉም በያለበት ቆሞ ጆሮውን እና ልቡን ሰጥቷቸዋል። ስራ ላይ የተሰማሩት የጸጥ አርጋቸው ቡድኖች በቀር የቅዱስ ጳውሎስን አካል እኮ በአካል አላገኘውም። ታዲያ እንዴት ለምን ታሳድደኛለህ አለው። ክርስቲያን ማለት በክርስቶስ ያመነ ማለት አይደለም ወገኖች፣ አይደለም ወይ ሲሉ ከፊት ያሉት ሕፃናት ድምፃቸውን ከፍ አድርገው ነው ብለው መለሱ። ሳኦልም ሲያሳድደው የነበረውን ክርስቲያኖችን ነበርና ነው። ዛሬ እኛም ስንቶቻችን አሳደድን ወገኖች። አሁን መርሃ ግብር መሪው የተናገረውን ሰምታችኋል አይደል? እዚህ መድረክ ላይ ብዙ ምዕመናን ንብረታቸውን ተገፈው እያለቀሱ ነው። ማን ነው ከዚህ መሃል በክርስቲያኖች ላይ እጁን የዘረጋው? ዛሬም መድኃኔዓለም ሳኦል ሳኦል ለምን ታሳድደኛለህ? ቅዱስ ጳውሎስ የኦሪት ሊቅ ነበር። ማሳደዱ ስለ አምልኮቱ ቀንቶ እንጂ ስለ ሆዱ አልነበረም። እሱም 3 ቀን የዓይኖቹ ብርሃን በመጋረድ የቁጣ አምላክ እኛም እንዴት ባለ ጨለማ ይቀጣን ይሆን? እሱን አምነው በተሰበሰቡ ክርስቲያኖች ላይ ደክመው ያፈሩትን በመስረቅ በማታለል ልጆቹን እያሳደድን ነው። ይህን ያደረግክ ወንድሜ፣ ይህን ያደረግሽ እህቴ ሆይ መድኃኒታችን ኢየሱስ ክርስቶስ ለምን ታሳድጅኛለሽ ይልሻል። ለምን ታሳድደኛለህ ይልሃል ሲሉ ሰባኪው ሰጥ አድርጋቸው እጆቹን መቀጥቀጥ ጀምረዋል። ሊቀ ጠበብት በሰውኛ ባህሪያቸው ሁሉንም እያዩ ያስተምራሉ። በእሳቸው አካል ላይ ግን ለሰጥ አድርጋቸው የጌታችን የመድኃኒታችን ኢየሱስ ክርስቶስ ዓይኖች ታዩት። የተጨነቁ ዓይኖቹን ወደ ሰማይ ላካቸው። በዚያም የክርስቶስ ዓይን ነበር፣ ወደ መሬት አቀረቀረ። በዚያም የክርስቶስ ዓይን ነበረ። ለካ እስከ ዛሬ ክርስቶስ ያይ ነበር፣ ያላየሁት እኔ ነኝ አለ በልቡ። ሊቀ ጠበብት እንደቀጠሉ ነው። ወገኖቼ የኛ አምላክ የቀደመውን በደላችንን ሳይሆን የኋላኛውን ብርታታችንን የሚመለከት ነውና ቅዱስ ጳውሎስ ጨርቁን እንኳን ድውያን ይፈውስ ዘንድ እጅግ ብዙ ጸጋ በዛለት። ሐዋርያው ጳውሎስ እውነት ለሆነው በፍጹም ፍቅር ሊጠራው ለእኛም ሳይገባው ቁስላችንን ለቆሰለው እሱም ታሞ ለፈወሰን፣ ተጠምቶ ላረካን፣ ተርቦ ላበላን ለጌታችን ለኢየሱስ ክርስቶስ ሲመሰክር አንገቱን በሰይፍ ተቆረጠ፣ ሰማዕትነትን በዚች ቀን ተቀበለ። ዛሬ ሐምሌ 5 ቀን የምናከብረው ቅዱስ ጴጥሮስና ቅዱስ ጳውሎስ ሰማዕትነትን የተቀበሉበትን ቀን መሆኑ ነው። ወገኖቼ እኛን አንገታችን የምንሰጠው ለማን ነው? ለዘላለም ሕይወት ለሚሰጠን ለአምላካችን ነው ወይስ በተንኮል ለሚተባበረን ባልንጀራችን?
ሰጣርጋቸው ጥቁር ፌስታል እንደያዘ ድንገት ብድግ አለና በሰዎች መካከል ወደፊት ይገሰግስ ጀመር። አንዱ ባልንጀራው ያገኘውን ይዞ ወደ እርሱ ሲመጣ በሰው መሃል ሲሽለኮልክ ያየውን ለእኔ በጠቆመኝ ይሻል ነበር እያለ በዓይኑ ይከተለዋል። የቡድናቸው መሪ ግን ግቡ ቅርብ አይመስልም። አሁንም በሰዎች መካከል ወደፊት እየተሽለኮለከ ነው። ሊቀ ጠበብት እንደቀጠሉ ነው። የቅዱስ ጳውሎስ አሳዳጅ የነበረ ቢሆንም በኋላ ግን የጌታችን የመድኃኒታችን ኢየሱስ ክርስቶስን ፍቅሩ በስቶለት ልሄድ ከእርሱ ጋር ልኖር ናፍቃለሁ እያለ በሙሉ ልብ ይናገር የነበረው ስለ ስሙ ታስሮ ተገርፎ ተሰቃይቶ እያሉ ሲናገሩ አንዱ ሰውነቱ ሞላ ያለ ወጣት እግራቸው ስር ተንበርክኮ ከፌስታሉ ውስጥ ብዙ ቦርሳዎችን፣ ተንቀሳቃሽ ስልኮችና ወርቆችን ዘረገፈ። ሊቀ ጠበብት ግራ ተጋብተው ወደ ልጁ ተጠጉና ልጄ ሆይ ምንድነው አሉት። ሰጣርጋቸው አንገቱ ላይ ያደረገውን ወርቅ እየፈታ ቀና ብሎ አያቸው። እሳቸው ዓይኑ ውስጥ የኢየሱስ ክርስቶስን ዓይን አየ። ዓይኖቹ በእንባ ተሞሉና በለሆሳስ የሚያየኝን አየሁት አላቸው። እግራቸው ስር ተደፋ። ሊቀ ጠበብት በርከክ አሉና በፍቅር አቀፉት። ልጄ ስምህ ማን ነው ብለው ጠየቁት። ሰጣርጋቸው አለ አንገታቸው ውስጥ እንደተሸጎጠ። ሕዝቡ ገና ግራ በመጋባት ማጉረምረም ጀምሯል። ሊቀ ጠበብት በፍጹም ፍቅር ግንባሩን ሳሙና እኔስ ምህረት ብዬሃለሁ አሉት። የእጁን የወርቅ ካቴና ሊያወልቅ ሲታገል እያገዙት እግዚአብሔር ይፍታህ ልጄ፣ እግዚአብሔር ይፍታህ ይላሉ ደጋግመው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን።